ውድ ቤተሰቦች በዚህ መልኩ አቀላቅየዋለሁ። ለዛሬ ሰላጣ የምጠቀመው አንድ ሎሚ ነው። ሎሚኑም እንደምታዩት እዚህ ዘርጌያለሁ፣ ግን አሁን ስለማልበላው አሁን አልጨምርም። ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሙስሊም እህትና ወንድሞቼ ረመዳን ሙባረክ። እንኳን አደረሳችሁ፣ እንኳን አደረሰን። ደርሰው ከሚጾሙት ጾመውም ከሚጠቀሙት አላህ ያድርገን። አዛኙና ረሂሙ ጌታችን። እንግዲህ ቀጣውን አመት ደግሞ ከምንወዳቸው ቤተሰቦቻችን ከምንወዳቸው ልጆቻችንና እንዲሁም ባለቤቶቻችን ጋራ የምንጾም ያርገን። የተሻለ ቦታ ላይ ሆነን የተሻለ ኸይር ስራ እየሰራን የምንጠብቀው ያርገን ለወደፊቱም። ዛሬ ደግሞ የምሰራው ቶና ሰላጣ ነው። አብረን እንስራ ውድ ቤተሰቦች። እንግዲህ ይህን ቶና ሰላጣ ለመስራት ያዘጋጀሁት አንድ ኪያር፣ አንድ ቲማቲም አነስ አነስ ያለ ነው ሁሉም፣ ምክንያቱም ለኔው ብቻ ነው። ከተረፈም ደግሞ ያው ተላጃ ይቀመጣል። አንድ አነስ ያለ ሽንኩርት እና አንድ ትንሽዬዋን ቶናን የተጠቀምኩት። በጣም ቆንጆ ነው፣ ተወዱታላችሁ። አብረን እንስራ፣ አብረን ውፍረታችንን እንቀንስ፣ አብረን ሽንቅጥ እንበል ውድ ቤተሰቦች። እና ውድ ቤተሰቦች ሰሜን ወሎ መርሳ አባጌትዬና አካባቢዋ የምትገኙ ውድ ተከታዮች የረመዳን አስቤዛ እንዲሁም የተለያየ የቤት እቃ ለእናት ለአባቶቻችሁ መላክና ማስደሰት ለምትፈልጉ በዛው ብር ኢትዮጵያ በሚሸጥበት ዋጋ ከዛው መርሳ አባጌትዬ የምትገኝ እህታችን በታማኝነት ታደርሳለች። ረመዳን ብቻ ሳይሆን ይሄን ስራ የምትሰራው ሁልጊዜም ነው። አሁን ለረመዳን ብቻ አይደለም፣ በቋሚነት ነው የምትሰራው። የተለያየ የቤት እቃ ማስገዛት ለምትፈልጉ ሙሉ የኩሽና እቃና ሙሉ የቤት እቃ ሁሉንም ከሷ ጋር ተማዘዝ ትችላላችሁ። ሁሉንም አረብያ መጅልስ፣ ፍሪጅ እና ቴሌቪዥን፣ ሙሉ የቤት እቃ ሁሉንም በአጠቃላይ ማግኘት ትችላላችሁ። አናግሯ፣ ኮሜንት ስራ አስቀምጣለሁ ቁጥሯን። እናም ደግሞ ውድ ቤተሰቦች ዩቲዩብ አካውንትም አላት ዙዙ ዘይነባ እሙ ኢምራን የሚለው ዩቲዩብ አካውንቷም ታገኟታላችሁ። አናግሯት፣ እኔም ቁጥሯን አስቀምጣለሁ። መልካም እህታችን ናት፣ እናበረታታት። እኛም ደግሞ ማዘዝ ከፈለግን በጣም ቀላል በሆነ መልኩ ቤተሰቦቻችንን በዚህ ኑሮ ውድነት እንዴት ብሩን ላባቀው ብለው ሳይጨነቁ ጨውና ሽሮ ተገዝቶ ጤፉ ማሽላው ተገዝቶ ተፈጭቶ ሲሄድላቸው መቼም ያለው ደስታ ለእናንተ ልነግራችሁ አልችልም። ለየት ያለ ነው የሚሆነው። እንዴት እያደረግን ቤተሰቦቻችንን እያስደሰትን እስኪ አጅሩን እንካፈል፣ የረመዳኑን አጅር። ደግሞ ረመዳን ብቻ ሳይሆን ሁልጊዜም ቤተሰቦቻችንን ማስደሰት አለብን። በእነሱ ዱዓ ነው ከዚህ የደረስነው። ቁመን የምንሄደውም ከፈጣሪ በታይ ካላህ በታይ በእናትና በአባቶቻችን ዱዓ ነው። አልባሳትም ከፈለጋችሁ የተለያየ አልባሳት ተውስጥ ያለኝ በምትፈልጉት አይነት አስመርጭንም ካላችኋት ታስመርጣችኋለች። ያናግሯት። ቁጥሯን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁኝ። እና አበረታታት ውድ ቤተሰቦች። እንግዲህ ወደ ዛሬው ሰላጣ ስመለስ አሁን የተረፈኝን እንትን እጨምራለሁ። ቶና አሁን ሁሉንም ቶናውን ጨምሬያለሁ። እቃይቱ ትንሽ ስለሆነ ለማቀላቀል ራሱ አልተመቸም። በደንብ ላቀላቅለውና ተመልሰን እንገናኛለን። በትንሽ ሰሃን አድርጌው ለማቀላቀል አልተመቸም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? ነላ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ውዶቼ። እንግዲህ ዛሬ ደግሞ አትክልት ልሰራ መጥቻለሁ። ዛሬው ደግሞ ሰላጣው ያው ፍሩት ነው። እውት አብረን እንስራ። አሁን ይሄ እንግዲህ ስታዩት በጣም ትንሽ ይመስላል አይደል? ከሁሉም አንድ ይሄ መንደረኒ ነው ወይም አረንሻታ። እንግዲህ በእኛ አካባቢ መንደረኒ በመባል ነው የሚታወቀው። መርሳ አባጌትዬ የመርሳ ልጆች ካላችሁ ኮሜንት ላይ ያሳውቁኝ።
እናም አንድ መንደረኒ አንድ ሮማን እና አንድ ሙዝ ነው ለዛሬ ያዘጋጀሁት። አብረን እንስራ። እንዴት እንደሚበዛ አብረን እናየው። በነገራችን ላይ የሮማኑ ልጫና የመንደረኒ ልጣጭ አልጠለውም። እንዴት እንደማረገው አላችሁ። አልጠለውም። ያው ነገሩ ብዙ ቀን እያሳየኋችሁ ነው። ሻይ አፍልቼ ነው የምጠጣው። ደግሞ ለዛሬ ብቻውን ነው የምጠጣው። አብረን ላይ እሺ ውድ ቤተሰቦች አሁን ሮማኑን እና መንደረኒውን ልጫለሁ። ያው ይሄን ልጬ ስለጨረስኩ አብረን እንስራ። ገና አልጨረስኩም። ይሄን ግን ሻይውን ለመጣር ስለፈለኩ ነው። ቅድም አጥቤዋለሁ፣ ግን አሁንም ትንሽ አጥቤ አድርጌው እንገናኝ። እሺ ውድ ቤተሰቦች አሁን አጥቤዋለሁ። ሁሉንም አጥቤ ጨምሬያለሁ። አሁን ውሃ አፍልቻለሁ። እንስራ ሻያችንን። እሳታችንን ለኩሰናል ትላላችሁ። ከዛም ውሃችሁን የምትፈልጉትን ያህል በጣም አንድ ኮብ እንደሆነ ወጥረቱ በሟላው ትንሽ ተረፍ ይላል። ቀጣውም የሆነ ይሄን የቀረኝን ላስተካክል ልጨርስና እንገናኝ። አሁን ውድ ቤተሰቦች ሁሉንም አዘጋጅቻለሁ። እንደምታወቅ እንግዲህ ደህና ነገር እየተበላ ነው እንደ ውፍረት የሚቀነሰው ለምትሉት ውድ ቤተሰቦች ያው ከመዳም ቤት ስለሆነ ያለ ነው እንደማነስ ምናምን እንዳይጎዳን አንዳንዴ እንደዚህ የተለያየ ባገኘን ቁጥር አሁን ይሄ ምሳሌ ምናልባት በወር አንዴ ሊሆን ይችላል፣ ወይም በ15 ቀን አንዴ ሊሆን ይችላል። ቶሎ ከተገኘ እንኳን በ15 ቀን አንድ ቀን ወይም በወር አንዴ በሁለት ወር አንዴ የሚገኝ ነገር ስለሆነ ግድ ነው። ይሄ ደግሞ ብቻዬን አይደለም ጓደኞችም አሉ። አሁን ከፋፍለዋለሁ ወይም አብረን እንበላለን ማለት ነው። ለሁለታችንም ሻይሁን ብቻ ነው ለኔ የሰራሁት በኮብ ጓደኛዬ እርጉዝ ስለሆነ ይኸው እንደ አይነት ነገር ሻይ ምናምን ስለማታበዛ እና ሙድ ቤተሰቦች እንግዲህ የሰውነት ክብደታችንን ለመቀነስ በምናደርገው ትግል አብራችሁ ይታገሉ። ያው ትግል የፋኖና የመከላከያ ጦርነት በሉት። በነገራችን ላይ እንደዛ ነው አሁን ያለነው። እኔና ውፍረት ያው ተያይዘናል። ማን እንደሚያሸንፍ አብረን እናያለን። ከኔና ከውፍረት አሁን ገና ብዙ ይቀረኛል። እናም ደግሞ ዛሬ በዚህ በአንድ ሳህን በይሄው ቆርጬ በይሄው አጥቤ በይሄው ሁሉም ነገር ያደረኩት ትንሽ ስራ ስለበዛብኝ ጓደኛዬ እንደነገርኳችሁ እርጉዝ ስለሆነ ያው ትንሽ እቃ ሳጥባታለሁ እንጂ ሌላውን እሷን ላሰራት ስለማልፈልግ ለዛ ነው ውድ ቤተሰቦች። ይሄንን እስቲ ይወት ምን ነበር ስሙ ኤነብ ወይም ይሄን የወይኑ ፍሬ በጣም ትላልቅ ነው። ከሁለት እንኳን ቆርጬ ወጥስ ምን እንደሚያክል በጣም ነው የሚጥመው። በነገራችን ላይ ስቆርጥ ራሱ እኔም እየበላሁ ጓደኛዬን እያቀመስኩ ነው የቆረጥኩት። እና ውድ ቤተሰቦች ያው እንደዚህ ቪዲዮ ስንለቅ ወይም ላይ ዩቲዩብ ላይ ምናምን ለሚቀመጡ እኔ እንኳን ላይ በላይ አያቀመጥም ቪዲዮ ብቻ ነው የምቀርጸው። ግን ስራ የሌለን አድርጋችሁ የምታስቡት አለ። ላወላ ስራ አለን፣ በጣም ብዙ ስራ አለን። ግን በስራችን መሀል ደግሞ ሌላ ስራ ለመፍጠር የምንሞክር ሴቶች ስለሆነ ነው። ስራ አለን፣ ደግፉና አበረታቱን። ወላሂ አሁን እኔ በጣም ብዙ አሳምቡሳ እየጠቀለልኩ ነው። በዛ ላይ እንግዲህ ያለ ዙሮ ቤቱ መስቀልቀሉ ወጥቷል። በጣም ብዙ ስራ አለኝ። ግን በዛ መሀል ደግሞ ዩቲዩብንም መርሳት የለብኝም እና እንዲህ እያልን የምንሰራ ውድ ቤተሰቦች የዩቲዩብ ቤተሰቦች እንገዳደፍ ስበሳችን። ደግሞ ስራ የለሽም እንደ ምናምን ለምትሉትም ያው ወደፊት ዋናው ስራችን ዩቲዩብ ሊሆን ስለሚችል ወደፊት እንገናኛለን። ችግር የለውም አለን ስራ ችለነው ነው። ውድ ቤተሰቦች ዛሬ እንግዲህ ቲፕስም የለ ምንም የለ ጠይብ ያለ ሰርቪስ ነው የምናቀርበው። ሻያችን በዚህ መልኩ ደርሷል። እንግዲህ የሮማን ልጫ ጥቅም አለው ይላሉ። ጥቅሙ ምንድን እንደሆነ በደንብ እስኪ ያስረዱ። ምንም አሻህር ምናምን ስላልገባበት እንደዚህ ነው የሆነው። ሻዩ ከዚህ በላይ አልተቀየረም ካራው እና ደግሞ አላበዛሁበትም ነበር ትንሽ ቆይ። በዛ ላይ ደግሞ የብርቱካኑ ልጣጭ አለ እውት እንደምታዩት በጣም የሚጥመው። ጠጡት፣ ሞክሩት። እኔ የብርቱካኑን የዚህን የመንደረኒውን ጥቅም እነግራችኋለሁ። እናንተ የሮማኑን ጥቅም ንገሩኝ ውድ ቤተሰቦች ካወቃችሁት። ያው እንግዲህ
ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሙስሊም እህትና ወንድሞቼ ረመዳን ሙባረክ። እንኳን አደረሳችሁ፣ እንኳን አደረሰን። ረመዳንን ደርሰው ከሚጾሙት ጾመው ደግሞ ከሚጠቀሙት አላህ ያድርገን። ለወደፊት ደግሞ ያሰብነው ተሳክቶ ከምንፈልገው ቦታ ደርሰን የምንጾም ያርገን ኢንሻአላህ። ላይክ ሸር ሰብስክራይብ ማድረግ አትርሱ። በዚህ ቻናል ሁልጊዜ የማስተላልፍላችሁ ውፍረትን ስለመቀነስና ስለ ምግብ ስራ ነው። አበረታቱኝ፣ ዩቲዩብን አሳድጉልኝ። ቀጣይ ቪዲዮ እስከምንገናኝ አላህ ከእናንተ ጋር ይሁን።